ካርሎስ ቀበሮ የሚለው ስም አንድ ዘመን ላይ እጅግ አስደንጋጭና የሚፈራ ስም ነበር። ዛሬ እንደ ተረት የሚነገሩለት እጅግ ብዙ ጀብዶችንም ፈጽሟል። የሰው ለረጅም ዓመታት ለምዕራባውያን ሀገራትና ለደህንነት ተቋሞቻቸው ከፍተኛ ራስ ምታት የነበረ አጠገባቸው ተቀምጦ በጥብቅ የሚፈልጉት ሰው ነበር። በመሃል አውሮፓ ከፍተኛ የሽብር ተግባር እየፈጸመ እንደ ተፈላጊ ወንጀለኛ ራሱን ከመሸሸግ ይልቅ ከህዝብ ጋር በየመጠጥ ቤቱ፣ በየሬስቶራንቱና በሆቴል ውስጥ ሊገኝ ይችላል። እሱን ሊያጠምዱት የሚከታተሉት ፖሊሶችንም አጥምዶ ቤቱ ድረስ ወስዶ ጥቃት አድርሶባቸው አሊያም ገሏቸው ይሰወራል። ይህ ዓለምን ያስጨነቀ ሰው በተለያዩ ጊዜ በአዲስ አበባ ጎዳናዎች ይታይ እንደነበር፣ አዲስ አበባ የሚስጥር ስብሰባ ማድረጊያውና መደበቂያው እንደነበረች፣ ሱዳን ደግሞ እንደ ተራ ሰው ከህዝብ ጋር ተቀላቅሎ ይኖር እንደነበር ይነገራል። ካርሎስ ተያዘ። የቱ ካርሎስ? ካርሎስ ቀበሮ የሚባለው ያኮ በር የሚከፍትልን ነው አሉ። እንዴት እንደወጣው አላውቅም። ስወጣ ሰላምና ጤና የምንመኝላችሁ በመላው ዓለም የምትኖሩ ውድ የመሿለኪያ ቤተሰቦች፣ በዛሬው ዝግጅታችን ዓለምን ያንቀጠቀጠ የምስራቁ ዓለም ወዳጅና የምዕራባውያኑ ጠላት የሆነውን አዲስ አበባን ይወዳት የነበረና ደጋግሞ የሚመጣባት እንደነበር ይነገራል። እንዳውም የዓለም አቀፉ ተፈላጊ ወንጀለኛ ሰው መደበቂያም አዲስ አበባ እንደነበረች ይነገራል። ካርሎስ መቼና እንዴት ወደ አዲስ አበባ መጣ? ካርሎስ ቀበሮ ማን ነው? እስከ ዛሬስ ምን አደረገ? የሚለውን በዚህ መሰናዷችን እንመለከታለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ካርሎስ ቀበሮ ቤተሰቦቹ ያወጡለት ትክክለኛ ስም ኢሊች ራሜሬስ ሳንቼዝ ሲሆን የአዲስ አበባ ቆይታውን በተመለከተ የሚነሱ በርካታ ሐሳቦችም አሉ። ካርሎስ በብዙ የዓለም ሀገራት የደህንነት መስሪያ ቤት ሰዎች በነፍስ የሚፈልጉት ሰው እንደመሆኑ መጠን ስለ እሱ የሚናገሩ ብዙ መረጃዎች በግልጽ አይገኙም። ከ1966 እስከ 1980ዎቹ የመጀመሪያ ዓመታት ደግሞ ኢትዮጵያን ይመራ የነበረው ደርግ አሰላለፉን ከምስራቁ ጎራ ጋር በማረጉ ሶቪየት ኅብረትና ምስራቅ ጀርመን ከወዳጅ ሀገራት ዝርዝር ውስጥ ይገኙ ነበር። እነዚህ ሀገራት ደግሞ ካርሎስ ቀበሮን በተለያየ ድጋፍ የሚያግዙ እንደነበሩ ይነገራል። አዲስ አበባም የቀድሞ የአፍሪካ አንድነት ድርጅት መቀመጫ እንደመሆኗ መጠን ምዕራባውያን በከፍተኛ ደረጃ ዓይናቸውን ጥለውባት ይጠብቋት ነበር። ዋነኛ ምክንያቱ የአፍሪካ ሀገራት ርዕሰ መዲና አዲስ አበባ የግራ ዘመን ፖለቲካ በሚያራምድ መንግስት መመራቷ ሲሆን፣ ይሄ ደግሞ ለሌሎች የአፍሪካ ሀገራት ምሳሌ ሆኖ ለሶሻሊስት ርዕዮተ ዓለም መስፋፊያ እንዳትሆን የሚል ነበር። በዚህ እና በሌሎች ምክንያት ካርሎስ በኢትዮጵያ የሚያደርጋቸው እንቅስቃሴዎች በሙሉ በከፍተኛ ደረጃ በሚስጥር የተያዙ እንደነበሩ ይነገራል። አዲስ አበባ ለካርሎስ ቀበሮ በአፍሪካና በመካከለኛው ምስራቅ ከሚንቀሳቀሱ የተለያዩ የግራ ዘመም የፖለቲካ ቡድኖች ጋር የሚገናኝባት ጊዜያዊ ቢሮው ነበረች። የወቅቱ የደርግ መንግስት ዓለም አቀፋዊ ሶሻሊዝም በሚል መርህ መሰረት በተለያዩ ዓለም ለሚገኙ የተለያዩ የሶሻሊስት ኃይሎች ድጋፍ ያደርግ ነበር። ለምሳሌ ለአንጎላ፣ ለዚምባብዌና ለደቡብ ሱዳን ድጋፍ ያደርግ ነበር። እንኳን ደስ አላችሁ። ከዚህ ቀደም ከኛ ቤት የገዛችሁን ውድ ደንበኞቻችን የቤታችሁን ቁልፍ ልንሰጣችሁ 6 ወራት ብቻ ቀርተውናል። አሁን ላይ 95% የግንባታ ፕሮግረስ ላይ ደርሰን የፊኒሺንግ ስራ እየሰራን እንገኛለን። አሁን ደግሞ ግንባታቸው 50% እና ፋውንዴሽን ላይ የሚገኙ ቤቶች ላይ 30% ልዩ ቅናሽ አድርገናል። ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችና የንግድ ሱቆችን ጨምሮ በ10% ቅድመ ክፍያና 60% የባንክ ብድር አመቻችተን እየጠበቅኖት ነው። ይፍጠኑ። በ091778 1697 ላይ ይደውሉልን። ካርሎስ ከነዚህ ሶሻሊስታዊ ሀገራትና ታጣቂዎች ጋር ግንኙነት ለማድረግ አዲስ አበባን ይጠቀምባት ነበር።
ካርሎስ በአዲስ አበባ በሚያደርገው ቆይታ ከየመንና ከሶሪያ ሶሻሊስታዊ ድርጅቶች ጋር ግንኙነት ያደርግ እንደነበርም ይነገራል። ካርሎስ በአዲስ አበባ ጎዳናዎች ሲንቀሳቀስም ሆነ በየሆቴሉ አርፎ ሲዝናና ከደርግ መንግስት ደህንነት ቢሮ ጥበቃ ይደረግለት እንደነበር ይነገራል። አንዳንድ መረጃዎች እንደሚያሳዩት ከሆነ ካርሎስ ቀበሮ በ1970ዎቹ መጨረሻ ላይ በምስራቅ አውሮፓ ድጋፍ እያጣ ሲመጣና መሳደድ ሲበዛበት ጥገኝነት እንዲሰጡት ከጠየቃቸው 3 የአፍሪካ ሀገራት መካከል አንዷ ኢትዮጵያ እንደነበረች ይነገራል። በወቅቱ እሱ ለደርግ የጥገኝነት ጥያቄ አቅርቦ የነበረ ሲሆን በወቅቱ ግን ደርግ እንኳን የካርሎስን አይነት ታላቅ ተፈላጊ ሰው ሀገሩ አስገብቶ ከምዕራቡ ዓለም ጋር ሊነታረቅ ቀርቶ ራሱን ለማሰንበት ድብልቅ ኢኮኖሚን ሊያውጅ የሚሰናዳበት ጊዜ ነበርና የጥገኝነት ጥያቄው ተቀባይነት አለማግኘቱ ይነገራል። እንዲያም ሆኖ ግን ካርሎስ በደህንነት ቢሮ ጥበቃ ስር ሆኖ አዲስ አበባ ውስጥ ይንቀሳቀስ ነበር። የ20ኛው ክፍለ ዘመን ክስተት እየተባለ የሚጠራው ካርሎስ ቀበሮ በብዙዎች ዘንድ ካርሎስ ቀበሮ ይባል እንጂ ቤተሰቦቹ ያወጡለት ስም ኢሊች ራሚሬዝ ሳንቼዝ ነው። እንደ ግሪጎሮሳውያኑ የዘመን ቀመር ጥቅምት 12 ቀን 1949 በቬንዙዌላ የተወለደው ካርሎስ በመላው ዓለም እንዴት ይህን ያህል ታዋቂ ሆነው ለሚለው ጥያቄም አንዳንዶች በግድያዎቹ ባፈነዳቸው ቦምቦችና አግቶ በወሰዳቸው ታጋቾች በማለት ይናገራሉ። ሌሎች ደግሞ ሳተናና የበዝባዦችና የፍትህ ነጣቂዎች ጌታ ስለሆነ ነው እያሉ ያሞግሱታል። ከ1970ዎቹ አጋማሽ እስከ 1980ዎቹ አጋማሽ ካርሎስ በዓለም ላይ እጅግ የሚፈራ ስም ነበር። ካርሎስ እነዚህን ሁሉ የጭካኔ ተግባራት የሚፈጽመው ፍትሐዊነትን ለማስፈን ነው ብሎ ያምናል። ከማርክሲስትነቱ በተጨማሪ እንደ ፍልስጤም ላሉ የሙስሊም ዓለም ትግሎችም ስስ ልብ ነበረው። ፒኤፍኤልፒ ከተባለው የፍልስጤም ታጣቂ ድርጅት ጋርም ግንኙነት ነበረው። ካርሎስ ፖለቲካዊ እውቀትን ገና ልጅ እያለ ከአባቱ ቤት ውስጥ ተምሮ ያደገ ነበር። ሙሉ ለሙሉ ኢሊች ራሚሬዝ ሳንቼዝ ተብሎ ሲጠራ ኢሊች የሚለውን ስም ያገኘው ከታዋቂው ሶቪየት ኅብረት መሪ ከቭላድሚር ኢሊች ሌኒን ነው። የካርሎስ አባት በሙያው ጠበቃ ሲሆን በፖለቲካዊ አመለካከቱ ደግሞ ማርክሲስት ነበር። ሌኒን አጥብቆ የወደው ስለነበር የመጀመሪያ ልጁን ኤሊች ብሎ ሰየመው። በነገራችን ላይ የካርሎስ ቀበሮ 2 ታናናሽ ወንድሞች ስማቸው ሌኒን እና ቭላድሚር ነው። በማርክሲዝም የፖለቲካ ህይወት ከተጠመቀ ቤተሰብ የተገኘው ካርሎስ ቀበሮ ዓለምን ያንቀጠቀጠም ለመሆን በቅቷል። ገና በለጋ ዕድሜው በ10ዎቹ አጋማሽ የቬንዙዌላን ኮሚኒስት ፓርቲ ወጣቶች ሊግን ተቀላቀለ። በ1966 የ17 ዓመት ታዳጊ እያለም በፊደል ካስትሮ ምድር በሀገረ ኩባ ከዋና ከተማዋ ሃቫና በቅርብ ርቀት በሚገኝ ወታደራዊ ማሰልጠኛ ውስጥ የሽምቅ ውጊያን ሰልጥኗል። የካርሎስ ቤተሰብ ብዙም ሳይቆይ እናትና አባቱ በመለያየታቸው ቤተሰቡ ተከፋፈለ። እናቱም ልጆቿን ይዛ ወደ እንግሊዝ ተሰደደች። ማርክሲስቱ ካርሎስም በአንድ ረጅም በረራ ራሱን በካፒታሊስቷ እንግሊዝ መዲና አገኘም። ከዛም በእንግሊዝ ቆይታ ወደ ፓሪስ ተዛውሮ መማር የሚችልበት ዕድልም ቢያገኝም እሱ ግን ያልፈለገው ሲሆን ይልቁንም ወደ ሞስኮ ሄዶ በፓትሪስ ሉሙምባ ስም በተሰየመው ዩኒቨርሲቲ መማርን መረጠ። ይህ ዩኒቨርሲቲ በወቅቱ ከሶቪየት ኅብረት ጋር ወዳጅ ለሆኑ ድሃ ሀገራት የትምህርት ዕድልን እንዲሰጥ የተከፈተ ነበር። ወደ ሞስኮ የተጓዘው ካርሎስ ትምህርቱ አልሆን አለው። ነጥቡም የዩኒቨርሲቲ ማለፊያን የሚያሟላ አልሆን አለም። ጸባዩም በዩኒቨርሲቲው የሚያከርመው አልሆን ብሎ ካርሎስ በ1970 ከዩኒቨርሲቲው ተባረረም። የሞስኮ ትምህርት አልሆን ያለው ካርሎስ ሞስኮን ለቆ ወደ ሊባኖስ ቤሩት በረረ። በቤሩት ፖፑላር ፍሮንት ፎር ዘ ሊብሬሽን ኦፍ ፓላስታይን ወይም ፒኤፍኤልፒ የተባለንና የፍልስጤማውያንን መብት በጠመንጃ ለማስከበር የተነሳ ቡድንን ተቀላቀለ። በዚህ ታጣቂ ድርጅት ወታደራዊ ማሰልጠኛ ካምፖች ውስጥም የመሳሪያ አጠቃቀምን፣ የፈንጂ ቅመማና አሰራርን
እንዲሁም ደግሞ ስለ ምስጢራዊ ተልእኮች ስልጠናን ወሰደ። በ1970ዎቹ የትጥቅ ትግሎች ወቅት ታጋዮች ከሚጠሩበት ሕጋዊ ስማቸው ሌላ ለደህንነታቸው ሲባል አዳዲስ ስም መስጠት የተለመደ ነበር። ካርሎስም በዓለም በስፋት የሚታወቅበትን ካርሎስ የሚለውን ስያሜ ያገኘው በሊባኖሷ በቤሩት በቆየበት ወቅት ነበር። ፒኤፍኤልፒ የተባለው ድርጅት ውስጥ በነበረ ሰዓትም አለቃው የነበረው ባሳማ ቡሽ ሸሪፍ ሲሆን ይህንን ስም የሰጠው ምክንያቱ ደግሞ ከላቲን አሜሪካ የመጣ ሰው ስለሆነ ነበር። ካርሎስ ቀበሮ ወይም ካርሎስ ዘ ጃክል መባል የጀመረው ግን በአንድ ወቅት በተፈጠረ ክስተት ነበር። ካርሎስ እየተፈለገ በነበረበት አጋጣሚ ፖሊስ የሚኖርበትን አፓርታማ ይደርስበትና ይፈትሻል። በፍተሻውም ወቅት ታዲያ በአሁኑ ወቅት ወደ ተከታታይ ፊልምነት የተቀየረው ዝነኛው ዘ ዴይ ኦፍ ዘ ጃክል መጽሐፍን ያገኛል። በእርግጥ መጽሐፉ የካርሎስ ባይሆንም ጋዜጠኞች ግን ይህን መጽሐፍ ከሱ ገጸ ባህሪ ጋር አገናኝተው ካርሎስ ዘ ጃክል ወይም ካርሎስ ቀበሮ እያሉ መጥራት ጀመሩ። በ1970 ከሩሲያ ወደ ሊባኖስ የተጓዘው ካርሎስ በ1970ዎቹ የመጀመሪያ ዓመታት የፍልስጤም ታጣቂ ቡድን ተልእኮን ይዞ ወደ አውሮፓ ተሻገረ። የተለያዩ ጥቃቶችንም በአውሮፓ ማድረስ ጀመረ። እጅግ የታወቀበትን ጥቃትም ያደረሰው በ1979 ነበር። በእንግሊዝ ጆሴፍ የተባለ አይሁድ ዝርያ ያለው ሰው ላይ የፈጸመው የጥቃቱ ዝነኛ ያደረገው ሲሆን ጆሴፍ ነጋዴና በእንግሊዝ የሚኖር የአይሁዶች ማህበር ምክትል ሊቀመንበር ነበር። የሰውየውን መኖሪያ ጥሶ የገባው ካርሎስ ሰውየውን ሲያገኘው ግንባሩ ላይ ተኮሰ። በወቅቱ ሰውየው ጥይቷ ብትመታውም ወደ ራስ ቅሉ ሳትገባ በተአምር ተረፈ። ከዛም ካርሎስ በድጋሚ ሰውየው ላይ ሲተኩስ ግን ሽጉጡ በመንከሱ ምክንያት ሳይተኮስ ቀረ። ይህም ሰውየውን ያተረፈው ሲሆን ካርሎስም በሰከንዶች ውስጥ አመለጠ። ካርሎስ ከዛ በኋላም በተከታታይ የእስራኤልና የአይሁዶች ጥቅም ላይ ያነጣጠሩ ጥቃቶችን መፈጸም ቀጠለ። በቁጥጥር ስር ከዋለ በኋላም ለንደን ውስጥ የሚገኘውና ለእስራኤል ድጋፍ ያደርጋል የሚባለው ሃፖሊኒም ባንክ ላይ ያደረሰው ጥቃትን ማድረሱን አምኗል። ከዚህ ሌላ በ1974 በሆላንዷ ሄግ የሚገኘው የፈረንሳይ ኤምባሲ ላይ የተፈጸመው እገታና በፓሪስ አቅራቢያ በሚገኘው ኦርሊ ኤርፖርት ላይ እየተነሳ የነበረን የእስራኤል አየር መንገድ አይሮፕላን በሮኬት ለመምታት የተቀናበረውን ሴራ የመራው ራሱ ካርሎስ ቀበሮ ነበር። በእነዚህ ጥቃቶችና እገታዎች ወቅት ካርሎስ ከፈረንሳይ ፖሊሶች ጋር ተኩስ የገጠመ ሲሆን አንዱንም ጊዜ ግን ሊይዙት አልቻሉም ነበር። ካርሎስ ዝናውና ወንጀለኝነቱ ደረጃው ባንዴ ከፍ ያለው ግን በ1975 በወርሃ ሰኔ ነበር። ከአንድ ተባባሪው ጋር ሆኖ ሁለት የፈረንሳይ የደህንነት ሰዎች በቁጥጥር ስር ሊያውሉት ይሞክራሉ። ካርሎስ ግን ደህንነቶቹ ባልጠበቁ ሰዓትና ሁኔታ ሽጉጡን መዞ ተኮሰባቸውና ሁለቱንም ገሎ አመለጠ። በስፍራው አብሮት የነበረው ሰው ግን በፖሊሶች ቁጥጥር ስር ውሏል። በዚህ ምክንያት የምዕራቡ ዓለም የደህንነት ድርጅቶች ስለ ካርሎስ ቀበሮ ትክክለኛ መረጃዎችን ማግኘት ጀመሩ። ካርሎስ ግን በዚህ ሳያበቃ ዛሬም ድረስ በስፋት የሚነገርለትን የኦፔኩን እገታ ፈጸመ። በወቅቱ 1975 ሊጠናቀቅ የቀሩት 10 ቀናት ብቻ ነበሩ። ኦፔክ የሚባለውና ነዳጅን ወደ ውጭ ሀገር የሚልኩ ሀገራት ማህበር የነዳጅ ሚኒስቴሮች በዋና ቢሮአቸው ኦስትሪያ ቪየና ውስጥ ተሰብስበው የመከሩ ነበር። ታዲያ ዲሴምበር 21 ቀን 1975 ካርሎስ ቀበሮና 6 ግብረ አበሮቹ ወደ ኦፔክ ዋና ቢሮ ዘለቁ። የታጠቁት እሳት የሚተፋ መሳሪያ ነውና የህንፃውን ቁጥጥር ወደ ራሳቸው እጅ በቀላሉ አስገቡ። የሚኒስቴሮቹ የስብሰባ አዳራሽም በካርሎስና በጓዶቹ እጅ ገባ። አንድ ኦስትሪያዊ ፖሊስ፣ አንድ ኢራቃዊ የኦፔክ ቢሮ ጠባቂና አንድ የሊቢያ ልዑክ አባል ተገደሉ። በህንፃው ውስጥ የነበሩ 60 ሰዎችም ታግተው ተያዙ። ከታገቱት ሰዎች ውስጥ ደግሞ 11 ሰዎች የየሀገራቸው ነዳጅ ሚኒስቴሮች ነበሩ።
የየገታ ድራማ ለ2 ቀናት ከቆየ በኋላ ካርሎስ ከግብረ አበሮቹ ጋር ታጋቾቹን ይዞ በተዘጋጀለት ቻርተር አይሮፕላን ወደ አልጄሪያ ዋና ከተማ አልጀርስ በረረ። ከአልጄሪያም ወደ ሊቢያ በረረ። ቀሪዎቹን ታጋቾችም ሊቢያ ሲደርስ ለቀቃቸው። የየገታ ድራማ የካርሎስን ዝና ጣራ አስነካው። ግና የተግባሩ ከፒኤፍኤልፒ ጋር አለያየው። ዋነኛ ምክንያቱ ደግሞ ከኦፔክ ቢሮ ውስጥ ታግተው ከነበሩ የነዳጅ ሚኒስቴሮች ውስጥ የፒኤፍኤልፒ ወዳጅ የነበሩት የሳውዲ አረቢያውንና ያኔ የምዕራቡ ዓለም ወዳጅ የነበረችውን ኢራን የነዳጅ ሚኒስቴሮችን እንዲገድል ትዕዛዝ ተሰጥቶት ስለነበረ ነው። ነገር ግን ካርሎስ ይህንን የታዘዘውን ሳያደርግ ቀረም። በዚህም ከፍልስጤሙ ድርጅት አለቆች ጋር አለመግባባት ተፈጠረም። ብዙዎቹ የፍልስጤሙ ድርጅት አባላት እንደሚሉት ከሆነ ካርሎስ እነዚህን 2 ሰዎች ላለመግደልና በሕይወት ለመልቀቅ ከ20 እስከ 50 ሚሊዮን ዶላር እንደተቀበለ ይናገራሉ። እሱ ግን ይህን ውንጀላ ያጣጥለዋል። ከዚህ የእገታ ድራማ በኋላ ግን የፒኤፍኤልፒ ዋና ሰው ዋዲ ሃዳድ የተሰጠውን ትዕዛዝ በብቃት ባለመወጣት ብሎ ካርሎስ ቀበሮን ከድርጅቱ አባሮታል። ካርሎስ ዝናው በዓለም ላይ ናኝቶ ስለነበር መባረሩን ያን ያክል ዋጋም አልሰጠውም። ከድርጅቱ እንደወጣም ወዲያውኑ የራሱን ታጣቂ ቡድን አደራጀም። ከፍልስጤም፣ ከጀርመን፣ ከሶሪያና ከሌሎች የዓለም ሀገራት የተውጣጡ አብዮታውያንን ሰብስቦ አደራጀም። እንደ ሊቢያ፣ ደቡብ የመን፣ ምስራቅ ጀርመን፣ ሃንጋሪና ሶሪያ ባሉ ሀገራት ውስጥ የሚንቀሳቀስ ነበር። የተለያዩ ሀገራት የስለላ ድርጅቶችም ድጋፍ ያደርጉለታል። ከነዚህ መካከል የሶቪየት ኅብረቱ ኬጂቢ እና ታሲ የሚባለው የምስራቅ ጀርመን የስለላ ቡድን ታዋቂዎቹ ናቸው። የምስራቅ ጀርመኑ ታሲ ለካርሎስ መደበቂያ ቤቶችን፣ የመስሪያ ቢሮዎችን፣ የሰው ኃይል ድጋፍ፣ ተሽከርካሪዎችንና የመሳሪያ ማንቀሳቀሻ ፍቃዶችን ሕጋዊ አድርገው ይሰጡት ነበር። አንዳንዶች እንደሚሉት ከሆነ የሩሲያው ኬጂቢ አንድም ቀን ካርሎስን በቀጥታ የገንዘብም ሆነ የመሳሪያ ድጋፍ አድርጎለት አያውቅም። ይልቁንም በእጅ አዙር በምስራቅ ጀርመን በኩል ነው ሲሉ ይደመጣሉ። አንዳንድ ጋዜጠኞችም ሰራ ነው ባሉት የምርመራ ሥራ ካርሎስን ከሚያግዙ አገራት መካከል ሩማንያ ነበረችበት ይላሉ። በፕሬዝዳንት ኒኮላይ ቻውቼስኮ ዘመን ለካርሎስ የተለያዩ ድጋፎችን ታደርግለት እንደነበር ይገልጻሉ። ካርሎስ ምንም እንኳን ከአንዱ ሀገር ወደ አንዱ ሀገር እያለ የሚኖር በዋለበት ደግሞ ማይውል ባደረበትም የማይመለስ ቢሆንም የትዳር ሕይወት ግን ነበረው። ሚስቱ ማግዳላ ኩፕ የምትባል ጀርመናዊ ስትሆን በውትድርና ላይ የተሰማራች ሴት ነበረች። በ1982 ካርሎስን የሚያሳድዱ የፈረንሳይ ደህንነቶች ሚስቱን ማግዳላ ኩፐንን በ1982 አስረዋታል። የሚስቱን መታሰር የሰማው ካርሎስም ፈረንሳይና የፈረንሳይ የሆኑ ነገሮች ላይ ጦርነትን አወጀባቸው። በፈረንሳይ ተከታታይ የቦምብ ጥቃቶችን አደረሰም። በ1982 ወደ ቱሉዝ የተዘረጋው ባቡር ጣቢያ ላይ፣ በአልዋታን አልአረቢያ ጋዜጣ ቢሮ ላይ በመኪና ላይ ፈንጂ አጥምዶ አፈነዳ። የማርሴይ የባቡር መስመር ላይም እንዲሁ የፈንጂ ጥቃትን ሰነዘረም። በእነዚህ ጥቃቶች 11 ሰዎች ሲሞቱ 100 ሰዎች ደግሞ ጉዳት ደረሰባቸው። በወቅቱ ጀርመን ምስራቅና ምዕራብ ሆና የተከፈለችበት ነበር። በ1983ም በምዕራብ ጀርመን የሚገኘው የፈረንሳይ ኤምባሲ ላይ የፈንጂ ጥቃትን አደረሰም። አንድ ሰው ገሎ 22 ሰዎችን አቆሰለም። ኤምባሲው ላይ ያደረሰው ይህ ጥቃት የካርሎስ የበቀል ጥግ ተደርጎ ቢወሰድም የመጨረሻው መጀመሪያ ሆነበት። በ1980ዎቹ አጋማሽ የካርሎስ ታጣቂ ቡድን አቅሙ እየደከመ ተሰሚነቱም እየቀነሰ መጣም። መጀመሪያ ላይ ስንቅም ትጥቅም ይሰፍሩለት የነበሩትና መሸሸጊያና ማምለጫም ያመቻቹለት የነበሩት የምስራቅ አውሮፓ ሀገራት ጀርባቸውን እየሰጡት መጡ። ለዚህ ደግሞ ትልቁ ምክንያት በፈረንሳይ ኤምባሲ ላይ ያደረሰው ጥቃት ነበር። ከሁሉም ሀገር ቀድማ ሃንጋሪ ሀገሬ እንዳደርስ አለችው። ኢራቅ፣ ሊቢያና ኩባም ዳግም እንዳይመጣባቸው ከለከሉት።
ሶሪያ ግን ልጨክንበት አልቻለችም። በሽብር ተግባር ካልተፈለክና ጥቃት የማታደርስ ከሆነ ደማስቆ ኑር ብለውም ፈቀዱለት። እናም እስከ 1991 ድረስ ካርሎስ ኑሮ በደማስቆ ሆነ። የሶሪያ ጋሻ ጃግሬነት ግን በአውሮፓውያኑ በ1991 አበቃም። ወቅቱ የባሕረ ሰላጤው ሀገራት ጦርነት ተጠናቆ ድርድር የሚደረግበት ነበርና በድርድሩ ሶሪያ ካርሎስን ከሀገሯ እንድታስወጣ በቀረበው የድርድር ነጥብ ተስማምታ ከደማስቆ አስወጣችው። በዚህ ጊዜ ነበር ካርሎስ ወደ ሱዳን የተሻገረው። ካርሎስ ሱዳን የገባው በወቅቱ የሱዳን ታዋቂ የእስልምናና የፖለቲካ መሪ ሐሰን አልቱራቢ ለኦሳማ ቢንላደንም በሱዳን ይኖር ዘንድ የመኖሪያ ፍቃድ ሰጥተውት ነበር። እኚህ የሱዳን የፖለቲካ ቁንጮ ልክ እንደ ኢራን አያቶላዎች ሁሉ ከፖለቲካ መሪዎች በላይ ኃይልና ስልጣን የነበራቸው ሰው ነበሩ። የካርሎስን ሱዳን መግባት የሰሙት የአሜሪካና የፈረንሳይ ደህንነቶችም ሱዳንን አሰሷት። በመጨረሻም አሜሪካኖቹ የካርሎስን መኖሪያ ደረሱበት። ለወራትም መግቢያ መውጫውን እያጠኑ ስለሱ መረጃም እያደራጁ እነዚህንም መረጃዎች ካርሎስ ላጠቃትና በነፍስ ለምትፈልገው ፈረንሳይ አሳልፈው ሰጡ። የፈረንሳይ ደህንነቶችም ከሱዳን መንግስት ጋር ድርድር አደረጉ። በዚህም ካርሎስ ተላልፎ እንዲሰጣቸው በምትኩ የፈረንሳይና የሱዳን ግንኙነት እንዲታደስና ፈረንሳይ ከዓለም አቀፍ ድርጅቶች ጋር ሱዳንን እንድታደራደር በሚል ተስማሙ። በወቅቱ ካርሎስ ከዘር ፍሬና ልጅ ከመውለድ ችግር ጋር በተገናኘ ቀዶ ጥገና አድርጎ እያገገመ የነበረበት ሰዓት ነበር። ኦገስት 14 1994 ላይ ግን የሱዳን የደህንነት ሰዎች ድንገት ወደ ካርሎስ መኖሪያ ቪላ አቀኑ። ካርሎስን ከመኖሪያ ቤቱ አስወጥተውም ለፈረንሳይ አሳልፈው ሰጡት። ካርሎስ ሱዳንና ፈረንሳይ ላደረጉት እርቅ የመስዋዕት በግ ሆነ። እዚህ ጋር የካርሎስ ቀበሮን መያዝ ተከትሎ ከካርሎስ ጋር በቅርበት የኖረን አንድ ኢትዮጵያዊ ታሪክ እናንሳ። ይህ ሰው ከካርሎስ ቀበሮ ጋር በካርቱም በአንድ አፓርታማ ላይ አብሮት ኖሯል። ካርሎስ ሌሊት ከስራ ስንመለስ በር ከፋቻችን ነበር ይላል። በብዛት የሚናገረውና ካርሎስ ቀበሮ እጅግ ቀላልና ከሰው ጋር ተቀላቅሎ መኖር የሚችል በጣም ሶሼብል ነው ስለሚባለው ጉዳይም ጥሩ ማሳያ ተደርጎ የሚነገር ነው። ከኛ ጋር የተዋወቀን አብደላ በኪት ብሎ ነው። አብደላ በኪት ነው አውሶ እና ካርሎስን አግኝቷል ማለት ነው። ዓለም እንደዛ ከፋቼ ነው እንጂ በርከፋቻችን ነው እኮ። አብደላ በኪት የታወቀው ቴሮሪስት ማለት ነው እኮ በዓለም ላይ። ኢትዮጵያዊው ባለ ታሪክ በፍቃዱ ኃይሉ ይባላል። በስራው ሙዚቀኛ ሲሆን የሳክስፎን ተጫዋች ነው። በአንድ ወቅት ዋልታ ቲቪ ላይ ባደረገው ቃለ መጠይቅ እንደተናገረው በሙዚቃ ስራ ተሰማርቶ ሱዳን ይኖር ነበር። የሙዚቃ ቡድናቸው ዘውትር ስራውን አቅርቦ ወደ መኖሪያ አፓርታማው የሚመለሰው በውድቅት ሌሊት ነበር። ታዲያ በዛ ሰዓት ለኢትዮጵያውያኑ ሙዚቀኞች መኖሪያ ቤት ያከራየው ሰው እንቅልፍ ስለሚጥለው በር አይከፍትላቸውም። ከስራ ደክመው የሚመጡ ሰዎች በር ሲያንኳኩ በሩን የሚከፍትላቸው አብደላ ቤኬት የተባለ አንድ አረብ ነበር። ከዚያ አፓርታማ ላይ አብሯቸው የሚኖረው ሰው ሁሌም የሚያውቁት አብደላ ቤኬት መሆኑን ነበር። አንድ ቀን ግን በመጽሐፍና በፊልም እንዲሁም በትረካና በሪፖርት የሚያውቁት ካርሎስ ቀበሮ መታሰሩንና ወደ ፈረንሳይ መወሰዱን ሰሙ። በሚደንቅ ሁኔታ ዓለም አቀፍ ሚዲያዎች የያዙትን ሰው ፎቶ ሲያሳዩ ያ ሙዚቀኞቹ ሌሊት ሲመጡ የአፓርታማውን በር የሚከፍትላቸው አብደላ ቤኬት ሆኖ ተገኘም። ጋሽ ፍቄ ካርሎስ ተያዘ። የቱ ካርሎስ? ካርሎስ ቀበሮ የሚባለው እንዴ? ንፋስ ይያዛል አልኳቸው። እንደዚህ ነው ያልኳቸው። ያ እኮ በር የሚከፍትልን ነው አሉ። ካርሎስ በ1994 ፈረንሳይን ከረገጠ በኋላ በ1997 ለመጀመሪያ ጊዜ ፍርድ ቤት ቀረበ። በዚህም ሁለት የፈረንሳይ የደህንነት ሰዎችን በመግደል ተከሶ ይግባኝ የሌለው ዕድሜ ልክ እስራት ተፈረደበት። በ1982 እና በ1983 ላደረሳቸው የቦምብ ጥቃቶችም ዳግም በ2011 ፍርድ ቤት ቀረበ። በጥቃቶቹ በተገደሉ 11 ሰዎችና በተጎዱት 150 ሰዎችም በድጋሚ ሙሉ ጥፋተኛ ተባለ። በዚህም ክስ የዕድሜ ልክ እስራት ተፈረደበት።
ድጋሚ በ2017 ፍርድ ቤት ቀረበ። በዛ ችሎትም በ1974 በፓሪስ በአንድ ፋርማሲ ላይ ባፈነዳው ቦምብ 2 ሰዎች ለሞቱበት ጥቃት ሙሉ ጥፋተኛ ተባለ። በዚህም ክስ ይግባኝ የሌለው ዕድሜ ልክ እስራት ተበየነበት። ካርሎስ ቀበሮ አሁን በፈረንሳይ እስር ቤት ውስጥ የፍርድ ጊዜውን እየተቀበለ ይገኛል። ዓለምን በ1970ዎቹና 80ዎቹ በእጅጉ አሸብሮ የነበረው ስሙ ሲነሳ ሁሉም ይደነግጥለት የነበረው ካርሎስ በትንሽ ክፍል ውስጥ ታጥሮ የ70ዎቹ አጋማሽ ዕድሜውን እየኖረ ይገኛል። ውድ የቻናላችን ቤተሰቦች እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። ይህን ቻናል ሰብስክራይብ ማድረግ እንዲሁም ቪዲዮዎቹን ሼር እና ላይክ ማድረግ እንዳትረሱ እያልን ለዛሬ በዚሁ እንሰናበት። መልካም ጊዜ በያላችሁበት።